ሩታ ከዚህ በኋላ ክብርሽን ጠብቂ። ማንም እየመጣ እንዲዘልብሽና እንዲፈነጭብሽ አትፍቀጂ ማለት ነው። ይሄን እያደረገ ያለው አብርሽ ነው፣ የገዛ ባልሽ ነው፣ የማይረባው ማለት ነው። ቢያንስ ሊያስከብርሽ ይገባ ነበረ። ገብቶሻል አይደል? ከሴት ቂጥቂጥ ስር እየሄደ እያዋረደሽ ያለው አንቺን ነው። ስለዚህ ቆፍጠን ብለሽ ኑሪ። እስካሁንም ደግሞ ራስሽን ተቆጣጥረሽ በራስሽ ዓለም ውስጥ እየኖርሽ ያለሽ ሴት ነሽ። በጣም ጠንካራ ሴት ነሽ። ምንም የሚያቅትሽ ምንም የሚሰብርሽ ነገር የለም። ግን ማንም እየመጣ እንዲዘልብሽ አትፍቀጂ። ሜሪ የት ነበረች እስካሁን? ሜሪ እስካሁን የት ነበረች? ቢያንስ እናንተ ማግባባት ወይም ደግሞ ማስማማት ስትችል ጭራሽ አንቺን ኢሞሽናል፣ ጭራሽ አንቺ ጭንቅላት ላይ ጫና የሚያደርግ ነገር ነው እሷ እየፈጠረች ያለችው። ተናግራሽ ሄደችው። በቃ ኦኬ አልፈልግሽም ካለ አልፈልግሽም ነው፣ በቃ አለቀ። ኤፍሬም ደግሞ በሰበብ አስባቡ በልጅ ምክንያት ወንድምህና እያልክ እየጠራህ ልጅቷ ላይ እንድትሰደብና እንድትዋረድ አታድርግ። ይሄ ተገቢ አይደለም። ከቻል ከጎኗ ሁንላት። የወንድምህ ልጅ ነው። ኢትስ ኦኬ፣ ኖርማል ነገር ነው። ከጎኗ ሁነ፣ ከሩታ ጎን ሁነ የሚገባውን ነገር የሚደረገውን ነገር አድርግላት እንጂ በዚህ ልክ ማንም እየመጣ እንዲፈነጭባትና እንዲሰርቧት ባታደርግ በጣም መልካም ነገር ነው። እስከተም በሰበብ አስባቡ አብርሽን እየጠራ ወደ ሩታ ጋር እንዲመጣ አታድርግ። በቃ እዛው እንደፈለገ መልከስከሱን ይቀጥል ነው ብዬ የምለው። ምክንያቱም ያመቶ እንደዚህ ልጅቷን በቃ የሆነ መደበሪያ መጫወቻ አደረጓት። ትናንት የሆኑ ጎረምሶች መጡ ሊደበድቧት፣ ዛሬ ደግሞ ሜሪ ተብዬዋ መጣች። እንደ ምን እየተካሄደ ነው ያለው ቤተሰብ?